እንደገና እግዚአብሔር እድል ስለሰጠኝ ከናንተ ጋር እግዚአብሔርን ቃል ሼር ለማድረግ ዛሬ የምንካፈለው እግዚአብሔር ቃል ባለፈው አርብ በዚህ ቃል ተናግሬበታለሁ የእግዚአብሔር ድምጽ በሚል ነው። እግዚአብሔር እስቲ ሁላችንም የእግዚአብሔር ድምጽ ኢየሱስ ጌታ ነው። ይሄን እንደገና በሕዝቤ ጆሮ ተናገር ስላለኝ ጌታ እናገራለሁ ማለት ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ኢየሱስ ጌታ ነው። የዮሐንስ ወንጌል ምዕራፍ 10 ላይ ሄደን እግዚአብሔርን ቃል አብረን እናነባለን። 10 ከ1 ጀምሮ አነባዋለሁ እስከ 5 ወይም እስከ 6 ድረስ አነባዋለሁ። በኢየሱስ ክርስቶስ ስም እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምጹን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምጹን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። ሃሌሉያ። በጎቹም ድምጹን ይሰሙታል ይላል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። ወገኖቼ የነገራቸው ምን እንደሆነ አላስተዋሉም ይላል አይደል? እስቲ እንድናስተውል እንጸልይ። ክብር ለኢየሱስ ይሁን። ስለተናገረ ብቻ አይደለም ማስተዋል አለብን። እግዚአብሔር የሚናገረውን ምን ማለት አለብን? ክብር ለኢየሱስ ይሁን። እስቲ እንጸልይ ወገኖቼ፣ ከልባችን እንጸልይ። ጌታ ሆይ የምትናገረኝን አስተውል ዘንድ እርዳኝ በሉት። እግዚአብሔር ማስተዋልን በጣም ይወዳል። ኢየሱስ ጌታ ነው። ማስተዋል የሚለምኑትን በጣም ይወዳል። ለራስህ አለው የጠላቶችን ነፍስ አልለመንክም፣ ብዙ ሀብትና ባለጠግነት አልለመንክም፣ ስልጣን አልለመንክም፣ ማስተዋል ለምንሃልና ብሎ እግዚአብሔር ደስ ብሎት ያለመነውን ሁሉ ሰጥቶታል። ለዳንኤል ብሎታል፣ በእግዚአብሔር ፊት ለማስተዋል ፈልገ ራስን ባዋረክ ጊዜ እግዚአብሔር ሰምቶሃል። እግዚአብሔር ማስተዋል ለምንሃለው በሉት። እግዚአብሔር ማስተዋል ለምንሃለን። የምትናገረን ነገር ይግባን፣ የምታወራን ነገር ይግባን። በጌታ በኢየሱስ ስም በማስተዋል መንፈስ ባርከን። የጥበብና የማስተዋል መንፈስ ይረፍብን። የምክርና የኃይል መንፈስ ይረፍብን። የእውቀትና እግዚአብሔርን የመፍራት መንፈስ ይረፍብን። የእግዚአብሔር መንፈስ ይረፍብን። በሰማነው ነገር ፍሬ ስጠን። ሰምተን የምንሄድ ብቻ አታርገን። ጌታ ሆይ እንለምንሃለን። ጉባኤውን ለአንተ አሳልፈን ሰጠን። ሰማይ በዚህ ቦታ ከፍት ስለሆነ ተባረክ በኢየሱስ ስም አሜን። ክብር ለጌታ ይሁን። በጎቼ ድምጼ ምን ይላሉ? ይሄ ሁላችንም ሁሌ የምናውቀው ነው። እግዚአብሔር አምላክ ድምጹን ለበጎቹ ነው አይደል? በቃ ትንሽ ሆነ ትልቅ ሆነ ባለስልጣን ሆነ መሪ ሆነ ፓስተር ሆነ ሐዋርያ ሆነ ሳይሆን ድምጼን ማን ነው የሚሰማው አለ? በጎቼ። አንዳንድ ሰዎች አላያችሁም? ገና ጌታን ተቀብለው አጋንንቱ ወጥቶ መንፈስ ገብቶ የሰራይ ጌታ እግዚአብሔር እንዲላል የሚሉ የሉም አሉ እኮ። አይገርማችሁም? ኢየሱስ ለዘላለም ጌታ ነው። ግን አንድ በጣም መጠንቀቅ ያለብን ነገር ምንድነው? በግ ስለሆነም ብቻ አይደለም የምንሰማው። ባለፈው እንደነገርኳችሁ ከአገልግሎት መስጫ ክልል የሆነ በግ አይሰማም አይደል? ቀፎም ሲም ካርዱም እያለ ደውላ የሉም ይላል። የደወሉላቸው ደመኛ መስጫ ክልል ውጭ ናቸው። ስለዚህ ወገኖች እግዚአብሔርን ድምጽ በግ ስለሆነም ብቻ የምንሰማው ሳይሆን ድምጻችንን ልባችንን ወደ ምኑ ወደ ድምጹ ማዘንበል አለብን። አይደለም እንዴ? አያችሁ፣ ልባችን ድምጹ መፈልግ አለበት። ከተቀላቀልንበት ነገር ውስጥ መውጣት አለብን። ይናገራል እኮ እዚህ ጋር ሌላም ድምጽ አለ አይልም እንዴ? አያችሁ፣ ድምጻችን ለሌላው ልባችን ለሌላው ድምጽ አዘንብሎ ከሆነ እንደ በግነኝና የሚባል ነገር የለም። ክብር ለኢየሱስ ይሁን። የሚባል ነገር የለም።
ስለዚህ ልባችንን ወደ ድምፁ ማዘንበል አለብን። በጸሎት መንፈስ መሆን አለብን። በአምልኮ መንፈስ መሆን አለብን። አያችሁ የተለየን የወጣን መውጣት አለብን። ከተቀላቀልንበት ዞር ማለት አለብን። አይደለም እንዴ? መዝሙር መጽሐፍ ምዕራፍ 1 ነው የሚለው ምስጉን ነው በክፎች ምክር ያልሄደ አይደለ? ምስጉን ነው በኃጢአተኞች መንገድ ያልቆመ፣ ምስጉን ነው በዋዘኞች ወንበር ያልተቀመጠ። አይገርማችሁም? አንዳንዱ ከዋዘኞቹ ጋር ዝፍዝፍ ብለው ቁጭ ብለው እነሱ ቢራ ሲጠጡ ነው የሚሪ እንደርመጣ ይላል። ዘንበለ ቢራውን ጠጣ እንዴ ከተቀመጥክ በኋላ። አይገርማችሁም? ከተቀመጥክ በኋላ እነሱ ቢራ ያዛሉ አንተ ሚሪንዳ፣ እነሱ ቢራ ያዛሉ አንተ ኮካ። እግዚአብሔር እያለ ያለው ከተቀመጥክ በኋላ አልቋል፣ ጨርሰሃል ነው። ክብር ለኢየሱስ ይሁን። ስለዚህ አያችሁ አብረን ተቀምጠን በግነኝና ድምጽ ሰማለው የሚባል ነገር የለም። መጽሐፍ ቅዱስ እኮ የሚለው ምሳሌ መጽሐፍ ላይም እኮ ልጄ ወይ ልብን ወደ ምኔ ጆሮን ወደ ምኔ አዘንብል። ለዚህ ነው እኮ ዮሐንስ ሲነግረን ዮሐንስ ራእይ ምዕራፍ 1 ላይ ድምጽ ሰማው ከማለቱ በፊት በምን ነበርኩ አለ? በመንፈስ ነበርኩ። ኢየሱስ ለዘላለም ጌታ ነው። በመንፈስ ነበርኩ አለ። ስለዚህ በመንፈስ መሆን አለብን። በጸሎት መንፈስ መሆን አለብን። በአምልኮ መንፈስ መሆን አለብን። ጆሮአችንን ለድምፁ ማዘንበል አለብን። ልባችንን ለድምፁ መስጠት አለብን። አያችሁ ከተቀመጥንበት ከተቀላቀልንበት መውጣት አለብን። ያኔ ምን እንላለን? እንሰማለን። ግጥም አድርገን ነው የምንሰማው። እግዚአብሔር እኮ ነንስታፕ ነው የሚናገረው ወገኖቼ። ኢየሱስ ጌታ ነው። በጎቼ ድምፄን ይሰማሉ ሲል እግዚአብሔር ቃል ሁለት ነገር በጣም ይገባኛል። አንድ ምንድነው የሚገባ ብትሉኝ በእኛና በእግዚአብሔር መካከል የኮሙኒኬሽን ድልድዩ ድምፁ ነው አይደል እንዴ? ድምጽ በጎቼ ድምፄን ይሰማሉ ሲል አያችሁ ድምፄን ሰምተው ይከተሉኛል ሲል የሚያስከትለን ምኑ ነው? የሚያጣብቀን ምኑ ነው? ድምፁ ነው። ስለዚህ በእኛና በእግዚአብሔር መካከል ድልድዩ ምንድነው? ድምፁ ነው። እንዴ አዲስ ኪዳን ላይ ቆል ገና እግዚአብሔር ከፍጥረት ጀምሮ ኮሙኒኬት ያደርገው በምኑ ነው? ሲፈጥረው ራሱ በምኑ ነው? በድምፁ ነው። ኢየሱስ ጌታ ነው። አያችሁ የፈጠረውን ፍጥረት ራሱ ያጸናው በምኑ ነው? በድምፁ ነው። እግዚአብሔር ይላል ለአባቶቻችን በብዙ አይነትና በብዙ ጎዳና በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በምኑ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ አለ ተቀመጠ። አያችሁ የፈጠረውን በድምፁ ነው ያጸናው። በምኑ ነው? በድምፁ ነው። በድምፁ ነው። አዳምና ሔዋንን ኮሙኒኬት የሚያደርጋቸው በምኑ ነው? ድምፅን ሰማው አለ ተሸሸጉ። የእግዚአብሔር ድምፅ ይመላለስ ነበር በምን? ክብር ለኢየሱስ ይሁን። አያችሁ የእግዚአብሔር ድምፅ ከሌለ አስቸጋሪ ነው። አስቸጋሪ ነው። ስለዚህ በእኛና በእግዚአብሔር መካከል ኮሙኒኬሽኑ ምንድነው? ላይኑ ምንድነው? ድምፁ ነው። ሁለተኛ እግዚአብሔር በጎቼ ድምፄን ይሰማሉ ሲል እግዚአብሔር እያለ ያለው ምንድነው? በእኔና በእናንተ መካከል ከዚህ በኋላ a season of silence የሚባል የለም ማለት። ኢየሱስ ጌታ ነው። የዝምታ ዘመን የሚባል የለም። ከአገልግሎት መስጫ ክልል ውጪ ሆነን ድምፁን መስማት ካላቃተን በስተቀር አያችሁ ራሳችን ኤግዚት ካላረግን በስተቀር ልክ የዝምታ ዘመን ይባል 400 ዓመት አለ አይደል የሚባል ነገር በእኛና በእግዚአብሔር መካከል ለዘላለም አይኖርም። ክብር ለኢየሱስ ይሁን። ለዘላለም አይኖርም ብቻ አይደለም እኮ እግዚአብሔር አምላክ ጋራንቲ ምንድነው ሲባል ኦሬዲ እስከ ዓለም ፍጻሜ ለዘላለም ተናግሬያቸዋለሁ። በማ በልጁ እስቲ አሜን በሉ። እሱን አይደል የሚነግረን የዕብራውያን መጽሐፍ አይደል? ለአባቶቻችን በምን ተናገረ? በነቢያት ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ለኛ ምን አለን? ይናገረናል እኮ አይደለም ተናገረን። አይገርምም? ስለዚህ አሁን የምላችሁን ነገር ነጋር ለምታረጋግጡት ይሄው ያረጋግጠላችሁ ነው። የዝምታ ዘመን የሚባል እንደማይኖር ኦሬዲ ምን አለን?
ማንኛውም ሰባኪ እኮ ቆሞ ሲሰብክ በልጁ የተናገረውን ይደግማል እንጂ አዲስ ነገር አይወራም። አይገርማችሁ? ኢየሱስ ለዘላለም ጌታ ነው። ስለዚህ በእኛና በእግዚአብሔር መካከል የዝምታ ዘመን ስለሌለ ዝም ብለን ድምጹን ወገኖቼ እንደናጡት ወተት መጥዋት እንችላለን። አሜን በሉ እስቲ። ሃሌሉያ። ወገኖቼ ሰማይና ምድርን ፍጥረትን ሁሉ እንደዚህ ደግፎ ያዘው አጽንቶ ያዘው ድምጹ እኛንም ደግፎ አጽንቶ የሚይዘን ድምጹ ነው። ክብር ለእግዚአብሔር ይሁን። እናቶቻችን እንደዚህ ይላሉ፣ ሰማይን ያለ ካስማ ያቆምክ ይላሉ። እውነታቸውን እኮ ነው። ካስማ የለው ምን የለው ያቆሙ ነው። አዎ ቀጥ አድርጎ የሚይዘን፣ በቤቱ ቀጥ አድርጎ የሚይዘን፣ በመንገዱ ቀጥ አድርጎ የሚይዘን፣ በምህረቱ ቀጥ አድርጎ የሚይዘን፣ ምንም ነገር ቢታገለን ድምጹ ካቆመን ወገኖቼ ማንም አይነቅለንም። ክብር ለኢየሱስ ይሁን። ድምጹ ነው። መቼም የእግዚአብሔር ድምጽ እኮ ወገኖቼ እግዚአብሔር ይናገር። እግዚአብሔር ደግ ነው። ሳሙኤልን እንኳን ሳሙኤል ይለዋል አይሰማም፣ ሳሙኤል ይለዋል አይሰማም። እግዚአብሔር እንደተናገረው አውቆላል ኤሊ። እግዚአብሔር እንደተናገረው ግን ማን አላወቀም? ሳሙኤል አላወቀም። እኛም አሁን ብዙ አሉ እግዚአብሔር እንደተናገረ ማናቀበት፣ እግዚአብሔር ግን እየተናገረ ያለ እኛ ግን ማናቀው ማአት አለ። አሁን እሱን ነው ማሳያችሁ። ኢየሱስ ጌታ ነው። እሱን ነው ማሳያችሁ። ሃሌሉያ። ኦ ጌታው ስም ይባረክ። ሃሌሉያ። በመንፈስ ለመሆን ድምጹን ለመስማት የሚረዱን በጣም ብዙ ነገሮች አሉ። ጸሎት፣ ዝማሬ፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት በምን ይረዱናል? በመንፈስ እንድኑ። በጣም አንድ በጣም የሚገርም ቃል ሰሞኑን እያሰላሰልኩ ነበረ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር አይገባውም አይደለም፣ ሞኝነት ነው። አይገርምም? ለፍጥረታዊ ሰው እኔ እንደውም ጌታን ጠይቀው ነበር። እንደው እንዴ አንዳንድ ሰዎች በጣም በመጽሐፍ ቅዱስ ዕውቀት እንደዚህ ሄደው እዛ ደርሰው ስለ መንፈስ ቅዱስ ሲወራላቸው፣ ስለ እግዚአብሔር ክንድ መገለጽ ሲወራላቸው ጨዋታ ቀልድ የሚመስላቸው የሞኝ ነገር የሚመስላቸው ምናምን የሚሉት ምንድነው? ስለው ጌታ ዲግሪ ስለያዘ መንፈስ አይሆንም። ፍጥረታዊ ሰውዬ የሰራዊት ጌታ እግዚአብሔር ባህር ከፈለ ብትለው ይስቅብሃል። እግዚአብሔር ግን ባህር ይከፍላል። ኢየሱስ ጌታ ነው። አንዳንዴ እሱም የተሻገረው መንፈሳዊ ሰዎች ባስከፈቱት ባህር ነው። እውነቴን እኮ ነው ነግራችሁ። ለፍጥረታዊ ሰው የእግዚአብሔር መንፈስ ምንድነው? ሞኝነት ነው። ስለዚህ ከፍጥረታዊው ሰው ካላባረር ነው በስተቀር ፍጥረታዊው ሰው አጌነስት ካልቆምንበት በስተቀር ፍጥረታዊው ሰው በጸሎት በመንፈስ ሆነን ፕረስ ካላደረግ ነው በስተቀር የእግዚአብሔር መንፈስ ነገር ሞኝነት ነው የሚያደርግብን። ክብር ለኢየሱስ ይሁን። ስለዚህ በጸሎት በዝማሬ በቃሉን በማሰላሰል ቃሉን በማጥናት ወገኖች በእግዚአብሔር መንፈስ ሆነን እየነዳንም ድምጹን እንሰማ እንችላለን፣ ተኝተንም ድምጹን እንሰማ እንችላለን። በተለይ ወገኖቼ በጣም የጸሎት መንፈስ እግዚአብሔር በላያችን ላይ ያፍስስብን። ኢየሱስ ጌታ ነው። እግዚአብሔር እኮ ቤቱን የምን ቤት ነው አለ? ቤቱ እኮ የጸሎት ቤት ነው። መቼም በእግዚአብሔር ቤት እኮ ትምህርት ስለሌለ የትምህርት ቤት ስላልሆነ የስብከት ቤት ስላልሆነ የፈውስ ቤት ስላልሆነ እኮ አይደለም። ያለ ጸሎት ምንም ነው። ገብቶች ሆነ አይደል? ሁሉንም ተሸክሞ ያዛቸው ጸሎት ነው። በተለይ ጌታ በጣም አንድ ነገር ወደ መንፈሴ ወርውሮ እጅግ የገረመኝ የእግዚአብሔር ቤት የጸሎት ቤት ካልሆነ በስተቀር ወድቆ የመነሳት ቤት በፍጹም አይሆንም። አይገርማችሁ? መቼም የእግዚአብሔር ቤት የተንከባለለ የወደቀ አፈር የላሰ ሁሉ ነው የሚሰበሰበው። እውነት ውሸት? የእግዚአብሔር ቤት የጸሎት ቤት ካልሆነ በስተቀር መቼም አንድ ያስበኝ የሚባል ነገር እንደው አንድ ጊዜ ብቻ ይበላል እሱ አይመቸኝም። እግዚአብሔር ማአት እንደገና ነው ያለው። ግን የጸሎት ቤት ካልሆነ በስተቀር ወድቆ የመነሳት ቤት መሆን አይችልም። ሚሊየን ትንቢት ይምጣ፣ ሚሊየን እጅ ይጫንብህ፣ ሚሊየን ፈውስ ይምጣ፣ ሚሊየን ተሰበክ፣ የጸሎት ቤት ሲሆን ብቻ ነው ሰው አቧራውን አራግፎ ሪስቶር አድርጎ ኃይሉ ታድሶ ወደ ጽድቁ ወደ ቅድስና ወደ ሰላሙ ወደ ረፍቱ እግዚአብሔር ወዳየለት ነገር መግባት የሚችለው። የእግዚአብሔር ቤት የእንደገና ቤት መሆን የሚችለው በጸሎት ብቻ ነው። አይገርምም? እኔ በጣም ያው መንፈሳዊ ሰው ስለሆናችሁ
አንዳንድ ነገር ለመማር የምታዳምጡት ነገር አለ አይደል? ለመማር የግድ ነው። በጸሎት አቅጣጫ ነው ጌታ የተናገረኝን ነግራችሁ ነው። አንዳንድ ቸልተኛ መሆን የሌለብን ነገር አለ። የትም እንየው ብቻ ቤተክርስቲያን ላይ አሁን አንዳንድ ነገር ይሄ የለም ነብይ የለም ሐዋርያ የለም በሚለው ነገር እኔ ምን አገባኝ? መጽሐፍ ቅዱስ የለም ካለ የለም ነው ማለት። እኔ የግድ አለ ብዬ አልከራከርም። መማር አለብኝ አይደል እንዴ? ተምሬ የለም ከሆነ ያለው መጽሐፍ ቅዱስ የለም ነው የምለው። ሐዋርያ ነብዩም የለም ካለ የለም ነው የምለው። ለኔ ብዬ ለትምህርቴ ብዬ አለ አይደለም። ገብቷችኋል አይደል እንዴ? እኔ ሳልወለድ እነዚህ አገልግሎት የጀመሩ ሰዎች ለምን አልሰማም? ቁጭ ብዬ ልቤን አስፍቼ ከሌለ የለም ካለ አለ ብዬ ቁጭ ብዬ ሰማ ምንም መማር አልቻልኩም። የሚገርማችሁ በኋላ እግዚአብሔር መጠየቅ ጀመርኩ። የሚያወሩት ችግር ነው፣ የሚያወሩት እግዚአብሔር ቤት ቆሸሸ ነው፣ የሚያወሩት አገልግሎት ተበላሸ ነው፣ የሚያወሩት እንትን ነው። እግዚአብሔር መንፈስ አንድ ነገር ተናገረኝ። በጸሎት ተስፋ የቆረጠ ሰው ሁሉ ጊዜ የሚታገለው እንደዚህ ነው። አይገርማችሁ? ድሮ ቢሆንስ ጌታ ሆይ ቤትን አጽዳ። አይገርማችሁ? ጌታ ሆይ ቤትን ቆሻሻ ከቤት በመጥረጊያ እንደሚጠረግ እናቶቻችን ጥረገውና በሚያውቁት ነው። በየማለዳ ተነስተው ቤት ይጠርጋሉ፣ ቆሻሻውን አውጥተው ያቃጥሉታል አይደል? ውሃ ከፍክፈውም ቢሆን ያቃው እንደዛ ነው። እግዚአብሔር ሆይ በመጥረጊያ ቤት እንደሚጠረግ ቤትን ጥረገው፣ የቆሸሸውን ነገር አጽዳው፣ ቤትን አጽዳ። ጅራፍ አንስተህ እየገረፍክ እንዳስወጣ የሻጮችን ገበታ እንደገለበት እግዚአብሔር የነጋዴዎችን ገበታ ገልብጥ አጽዳ ብለው በጸሎት ይሟገቱና ታሪክ ያስቀይራሉ። አሁን በጸሎት ተስፋ የቆረጠች ቤተክርስቲያን በህግ ነው። አይገርምም? በጸሎት ተስፋ የቆረጠች ቤተክርስቲያን በምንድን ነው? በህግ ነው። በህግ ነው። ኢየሱስ ለዘላለም ጌታ ነው። ነብይም አለ ሐዋርያነትም አለ። ኢየሱስ ያድናል። ሮሜ መጽሐፍ ምዕራፍ 1 ምን ብታውቃላችሁ? ሐዋርያው ነው ሊሆን የተጠራ ጳውሎስ አይደል? በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይሄም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም አይደል በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። እስቲ አሜን በሉ። ምንና ምንን? ቤተ ክርስቲያን እስካለች ድረስ ሰዎች ወደ መታዘዝ እንዲመጡ፣ ከዓለም እንዲመጡ፣ ከሃይማኖት እንዲወጡ፣ ከጨለማ እንዲወጡ፣ ወደ ክርስቶስ እንዲያድጉ ሐዋርያነት ተሰጥቷል። ክብር ለኢየሱስ ይሁን። ደግሞ ግልጽ አድርጎ የሚነግረው ምንድነው? ጸጋና ጸጋ ነው። እንትን ሐዋርያ ማለት ፓዮኒር ነው፣ ፈርቀዳጅ ነው። የት ነው መጽሐፍ ቅዱስ ፈርቀዳጅ ነው ሐዋርያ ያለው? ኢየሱስ ጌታ ነው። የቱን ፈረስ ነው የምትቀደው? ማን ያልሰበከውን ስብከት ሰብከ ነው? ምን አይነት ፈር ነው? በቤተ ክርስቲያን ውስጥ ያላመጡት ጣጣ የለም አይደለ? ፈር መቅደድ ከሆነ በእሱ ሐዋርያ ልትሆን ይችላል። መጽሐፍ ቅዱስ የሚለን ግን ፈር የቀደደም አይደለም። ምንድነው? ጸጋ ነው። ክብር ለኢየሱስ ይሁን። ጸጋና ሐዋርያነት የተቀበልነው አለ ሰዎች ከዓለማመን ወደ ማመን እንዲመጡ ነው። ሰዎች በክርስቶስ እንዲያምኑ ነው። ክብር ለኢየሱስ ይሁን። ካለ አለ ነው፣ ከሌለ የለም ነው። ግን አለ ልባችን በዛ የምንሟገትለት እኛ ላይን የለንም፣ የምንከራከርለት ትምህርት የለንም። ክብር ለኢየሱስ ይሁን። ይሄ ለምንድን ነው ያነሳው ብትሉኝ፣ እግዚአብሔር አምላክ ቤተ ክርስቲያን በጸሎት ስለደከመች በህግ ቤቷን ልታጸዳ፣ በስርዓት ቤቷን ልታጸዳ፣ ባለና በሌለ የለም ጨዋታ ቤቷን ልታጸዳ፣ በቀበላለሁ ባልቀበልም አዋጅ ቤቷን ልታጸዳ። ወደ ጸሎት እንመለስ። አሜን። ኢየሱስ ጌታ ነው። እንደዛ ነው። እንደዛ ነው። ሃሌሉያ
በፍጹም በጸሎት ተስፋ አይቆርጥም ወገኖቼ። አለበለዚያማ ገሃነመ ደጅ ጮፔ ሊረግጥ ነው። ኢየሱስ ጌታ ነው። ጮቤ ሊረግጥ ነው። ቶሎ ቶሎ እንበል እስቲ። ቀደም እንዳልኳችሁ ነው እግዚአብሔር እለት እለት እኛን የሚናገርበት መንገዶች አሉ። እግዚአብሔር እንደተናገረን ግን ምን አንልም፣ አናውቅም። እንደ ሳሙኤል ማለት ነው። አንድ አስታዋሽ ያስፈልገናል መሰለኝ። ጌታ እኮ ነው የተናገረ የሚል አይመስላችሁ? አስታዋሽ ይስጠን እግዚአብሔር። እንትን ጴጥሮስ አልገባውም ነበረ። ጌታ እኮ ነው አለው አንዱ። ያ ዘው ብሎ ሆስ ገባ። አንዳንዴ አስታዋሽ ይስጠን ጌታ። ወንድማችን ያለው ምንድነው? አስታዋሽ ነው። ጌታ እኮ ነው የሚል ነው። አይገርማችሁም? አንዳንዴ እግዚአብሔር እየተናገረ አናቅም፣ ጌታ መሆኑን አናቅም፣ ድምፁ የሱ መሆኑን አናቅም፣ ትእዛዙ እሱ መሆኑን አናውቅም። ግን አጠገባችን ያለ ሰው ጌታ እኮ ነው ብሎ ያስታውሰን። አሜን። ያስታውሰን። እንደዚህ እንተዋወስ፣ ነገር አንተዋወስ። እስቲ አሜን በሉ። እንተዋወስ፣ እንደዚህ ጌታ እኮ ነው ብለን እንተዋወስ። ይሄ ድምጽ እግዚአብሔር ነው። ክብር ለኢየሱስ ይሁን። እንዴ እኔ በማለዳ ተነስቼ ዛሬ ተጸልዬ የነበረው ጌታ ሆይ እድሜን ዋጅ፣ ዘመኔን ዋጅ፣ ጊዜን ዋጅ፣ ከዙረት አድነኝ፣ ከመንከራተት አድነኝ። እድሜ እንዴ መጫወቻ እኮ አይደለም ጊዜ ወገኖቼ። እንዴ መጽሐፍ ቅዱስ ሲነግረን እኮ ጌታ ኢየሱስ ክርስቶስ አልቀበል ያሉትን ምን አላቸው? እሺ እኔን አትመኑ አለ። ቢያንስ እስቲ እኔን ነገሩን አይታችሁ እመኑ አለ። አይገርማችሁም? አንዳንዴ እኮ ነገሩ ይነግረናል አይደል እንዴ? ነገሩ አይነግረንም? ይነግረናል እኮ እንዴ። ዞር ብለን አናየም እንዴ? 15 ዓመት 10 ዓመት 5 ዓመት ከዚህ በኋላ አልፈልግም ጌታዊ ብለን በቃ ወደሱ አይሻለንም እንዴ? ክብር ለኢየሱስ ይሁን። እስቲ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ እንሂድ። ምዕራፍ 1 ቁጥር 6። አሁን እነዚህ ማሳያችሁ ነገሮች ጌታ ይረዳኛል፣ በ30 ደቂቃ ውስጥ ጨርሳለሁ። ጌታ እኛን የሚናገርባቸው መንገዶች ሌላውን ስለምናቀው ነው። መቼም እናውቃለን። የሰራዊት ጌታ እግዚአብሔር እንዲህ ይላል ቢባል ያው በቃ ሁላችንም እግዚአብሔር ተናገረ ደስ ይለናል አይደለ? ኮንፈረንስ ላይ የተለያዩ ፕሮግራሞች ላይ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ በህልም እግዚአብሔር፣ በራእይ እግዚአብሔር ሲመጣ መቼም በራእይ እግዚአብሔር ነው እንጂ ሌላ ማንም አይመጣም አይደል እንዴ? በህልምም እግዚአብሔር ሌላ ማንም አይመጣም። የሰራዊት ጌታ እግዚአብሔር እንዲህ ከተባለ የሰራዊት ጌታ እግዚአብሔር እንዲህ ይላል ተብሏል። እነዚህ እናቃቸዋለን። ግን እለት እለት እኛን እግዚአብሔር የሚናገርበት የእግዚአብሔር ድምጽ እኮ ወገኖቼ እንደ ሰው እኮ ድምጽ እኮ አይደለም እኮ። የእግዚአብሔር ድምጽ እኮ በኃይል ነው ይላል። አይገርምም? ጫካውን ሊመነጥር የመጣውን ድምጽ መተላለፍ ደስ አይልም አይደል እንዴ? ምድረ በዳውን ሊያናውጥ የመጣውን አይደል? የእሳቱን ኃይል ሊቆርጥ የመጣውን፣ ሊያሳርፈን የመጣውን፣ ሊያሻግረን የመጣውን ድምጽ መገናኘትማ አለብኝ በሉ እስቲ ወገኖቼ። ክብር ለኢየሱስ ይሁን። አው ትላንት ድምጽ አልፎ ነበር፣ ምንም ችግር የለም። እግዚአብሔር አምላክ በደንብ ይናገራል እንደገና። ደግ ነው እግዚአብሔር። ሳሙኤል ባይሰማው 10 ይናገረዋል። ኤልያስ በልቶተኛ እንደገና ብልቶታል። አሁንም ቢተኛ ያበለዋል። አሁንም ባንሰማ ይናገረናል። ደግ ነው እግዚአብሔር፣ አባት ነው እግዚአብሔር። ኢየሱስ ለዘላለም ጌታ ነው። ምንም ችግር የለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ከእግዚአብሔር ምን ያለ የተላከ ስለ ብርሃን ምን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ክብር ለኢየሱስ ይሁን። አልነበረም። የሁላችንም እኮ ጥሪ ይሄ ነው። አይገርምም? ስለ ብርሃን ለመመስከር ነው እኮ። ስለ ክርስቶስ ለመመስከር ነው አይደል?
የዮሐንስ ጥሪ ብቻ ሳይሆን ይሄ የክርስቲያኖች ሁሉ ጥሪ ነው። ስለ ብርሃን ለማለት ለመመስከር የእርሱን በጎነት ምን እንድትሉ እንድትነግሩ የተላከ አሁንማ እኔም ብርሃን ነኝ ሊል ትንሽ የቀረው በአት አለ። ግን እሱ ብርሃን አልነበረም። ብርሃኑ ማን ነው? ኢየሱስ ክርስቶስ ነው። ሊያውም እውነተኛው ብርሃን። ክብር ለእግዚአብሔር ይሁን። ይሄ ከእግዚአብሔር የተላከ ሰው አንድ ቀን መጡበት። ቁጥር 23 ላይ እዛው ዮሐንስ ወንጌል ምን ይላል? እርሱም ነብዩ ኢሳይያስ እንዳለ እንደውም ከፍ ብዬ ላንብበው። እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲህ ነብዩ ነን እንትና ነን እያሉት ነው። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነን ብለው ጠየቁት። አይደለሁም አለ። ነብዩ ነን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለራስ ምን ትላለህ አሉት። ስለራሱ የሚለውን ስሙት። እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮሰው ድምጽ እኔ ነኝ። ዋው! ድምጽ እኔ ነኝ አለ። ምንድን ነኝ? ድምጽ ነኝ። አቤት! ስለዚህ ድምጽ እኮ ደግሞ ሲናገር መጽሐፍ ቅዱስ የሚገርም እኮ ነው። ጫካው ተራራውን ምን ይላል አለ? ደልዳላ ሜዳ ያደርገዋል። ሸለቆ ምን ይለዋል? ይሞላዋል። ኮረብታው ምን ያደርገዋል? ዝቅ ያደርገዋል። ጠማማው ምን ያደርገዋል? አቃናዋል። ሸካራው ምን ያደርገዋል? ያለሰልሰዋል። ከባድ ድምጽ ነው እኮ የእግዚአብሔር ድምጽ እኮ እንደዚህ ነው። አይገርማችሁ? እንደዚህ እኮ ታሪካችንን ሊቀይር ነው የመጣው የእግዚአብሔር ድምጽ። ክብር ለኢየሱስ ይሁን። ድምጽ ነኝ አለ። አያችሁ? ዮሐንስ ድምጽ ነኝ ሲል ጥሩምባ ይዞ ያለ የነፋ እኮ አይደለም፣ እያስተማረ ነው። እስቲ እያስተማረ በሉ። በነገራችን ላይ ትንቢት ያልተናገረ፣ ፈውስ ያልፈወሰ፣ እጅ ያልጫነ፣ አጋንንት ያላስወጣ ሰው ማን ነው? መጥምቁ ዮሐንስ እኮ ነው አይደለ? እንደሱ ደግሞ በትምህርቱ ድምጽ ይሆናል። በጣም የሚገርማችሁ ነገር እኮ ነው። ዮሐንስ ብቻ አይደለም፣ ማንም የተላከ ሰው ምንድነው? ድምጽ ነው። ምን ልትለን የፈለጋችሁ ካላችሁ በየሳምንቱ እዚህ ጋር ቆሞ የሚናገረው ሰው እግዚአብሔር ድምጽ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ድምጽ ነው። አሁን ይሄን ዘለን ነው እኮ ሌላ ድምጽ ምን ፈልገው? አይገርምም? እንዲሁም ዮሐንስን ብዙ ጊዜ ዮሐንስ ይሄንም ያክል በስመ አብ ታምር አላረገ ምናምን ነበር፣ እንኳን አላረገ። ዛሬ ድምጽ ነው ለማለት ተመቸኝ። ክብር ለኢየሱስ ይሁን። ድምጽ ነው ተራራውን ዝቅ የሚያደርግ በምን? በትምህርት። አይገርምም? ኮረብታውን ዝቅ የሚያደርግ በምን? በትምህርት። እግዚአብሔርን ቃል ጠቅሶ ይሰራ ጌታ እግዚአብሔር እንዲላል ሳይል ቃሉን እያስተማረ ድምጽ ነበር። ስለዚህ ወገኖቼ የእግዚአብሔርን ቃል በመንሰማበት ስፍራ ሁሉ የእግዚአብሔርን ቃል ሰጥቶ የሚያቆማቸው ሰዎች በሙሉ የእግዚአብሔር ምንድናቸው? ድሮ ብዙ በደንብ አላቀውም፣ ግን የት እንዳዩ አላቅም፣ ወይ መንፈሴውን ጌታውን የነገረኝ ባላቅም ድሮ ቃሉን ሲያስተምሩ እንኳን ጌታ ለሕዝቡ የሰጠኝ ይላሉ። ደስ አይልም? ክብር ለኢየሱስ ይሁን። ስለምነው ለሕዝቤ ይሄን በል አለኝ ብለው ድምጽ ናቸው ይናገራሉ። እንደዛ ከሆነ ወገኖች እና pay attention to it። የእግዚአብሔርን ቃል ሰው ቆሞ ሲያስተምር በዚህ ስፍራ ላይ እንኳን ወገኖቼ በሳምንት 2 ቀን ዓርብ እንማራለን፣ እሁድ እንማራለን። እግዚአብሔር ቢያንስ በሳምንት 2 ቀን እየተናገረን ነው። ኢየሱስ ጌታ ነው። እንደ ህልም የሌለ ቀንስ፣ ራእይ የሌለ ቀንስ በየቀኑ ነው እንደ እናንተ የምታልሙት? እስቲ በእውነቴን ነው። ኮንፈረንስ የሌለ ቀን፣ አገልጋይ ያልተቃበዘ ቀን፣ ነብዩ የሌለ ቀንስ በእውነት እግዚአብሔር አምላክ እኛን ከመናገር ጸጥ ብሎ አያቅም። ክብር ለኢየሱስ ይሁን። ከጊዜ አንፃር እግዚአብሔር አምላክ ሁለተኛ እኛን የሚናገር ግን ማናቀው። ዛሬ እንደ ላስታውሳችሁ ነው ጌታ እየተናገራችሁ ነው ብዬ ሮሜ 9 ላይ እንሂድ። ሮሜ 9 ምዕራፍ 1 በጌታ በኢየሱስ ስም አነበዋለሁ። ብዙ ሐዘን
የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም ህሊናዬም በመንፈስ ቅዱስ ይመሰክርልኛል ምኔ ህሊናዬ በምን ጳውሎስ ይሄ በልብ ያሰብከ ያለው ነገር ጄኒውን ነው ይለዋል መንፈስ ቅዱስ አይገርምም ጳውሎስ ይሄ በውስጥ ያለው ሐዘን ይሄ በውስጥ ያለው ጭንቀት ይሄ ማንንም ለኑሮ የሚጨነቀው ማንንም ጠላት የወረወረበት ፍላጻ ሳይሆን ይሄ ጭንቀት እንደ እግዚአብሔር ፈቃድ የሆነ ጭንቀት ነው ይሄ ሐዘን እንደ እግዚአብሔር ፈቃድ የሆነ ሐዘን ነው አንተ አላሰብከው እያለ መንፈስ ቅዱስ በመኑ በህሊናው ምን ይለዋል ይመሰክርለታል ክብር ለእግዚአብሔር ይሁን ህሊና የዋዛ ነገር አይደለም ወገኖች ዕብራውያን መጽሐፍ ምዕራፍ 9 ላይ የሚነግረን ምንድነው እግዚአብሔር አምላክ ከብሉይ ኪዳን ወደ አዲስ ኪዳን መምጣት ያስፈልገው ከአሮን የክህነት ሥርዓት እንደ መልከጼዴቅ ወደሆነ ወደ ክርስቶስ ክህነት መግባት ያስፈልገው ይሄ ምድራዊ የሆነው ድንኳን ትቶ በእጅ ወዳልተሰራችው ድንኳን ውስጥ ካህን ማስገባት ያስፈልገው የክርስቶስ ኢየሱስን ደም ማፍሰስ ያስፈልገው ይሄ ምድራዊ የሆነው ህግና ሥርዓት በደም የሚሆነው በጊደር በአመድ የሚሆነው ነገር ስጋን እንጂ ህሊናን ፍጹም ማድረግ ስላልቻለ ነው ይላል አይገርምም ምንን እግዚአብሔር እኮ የነገረን ያለው ህሊናን ፍጹም የሚያደርግ ሌላ ነገር ቢሆን ኖሮ ሁለተኛ ኪዳን ስለምን አያስፈልግም ይላል እኔ በጣም ነው የሚገርመኝ አብሮ ይግረመን ወገኖቼ ህሊና አሁን ምንድነው ህሊና እግዚአብሔር የኔ ያል ዋጋ የሚከፍልለት የፍየሎች የጊደር ስጋ አመድ ስጋ ለማንጻት የሚቀድሱ ከሆነ ነውርና እድፍ የሌለው የልጁ የኢየሱስ ክርስቶስ ደም ህሊናችንን ከሞተ ስራና ከሞተ ሐሳብ እንዴት ያነጻው ይሆን አይልም እስቲ ህሊናን እንደዚህ ዋጋ የከፈለበት ፈልጎት ነው በሉልኝ አጠገባችሁ ያለው ሰው ክብር ለኢየሱስ ይሁን እንደዚህ የቀደሰውን ህሊና እኛን ነንስታፕ ነው የሚያወራበት አይገርማችሁ ተሸክመነው ምን ዞሮ ህሊና እግዚአብሔር ለኛ ድምጹን የሚያሰማበት ነው አይጮህም ጳውሎስ አለ በህሊና እግዚአብሔር ምን ይልኛል ይመሰክርኝ ወገኖች ስንት ተናግሮናል እግዚአብሔር በህሊናችን ስንት ግርግሩ ስንገባ ስንት ዳይላማው ስንገባ ስንት ሐዘኑ ስንገባ ስንት ጭንቀቱ ስንገባ መንፈስ ቅዱስ እየመጣ በህሊናችን ስንት ሲያወራ እግዚአብሔር መሆኑን አላወቅንም እግዚአብሔር መሆኑን አላወቅንም ያው ከዚህ በኋላ እናቃለን ማለት ነው ኢየሱስ ጌታ ነው ከዚህ በኋላ ምን እናላለን እናቃለን ሐዋርያት ሥራ ምዕራፍ 11 ላይ እንሂድ እስቲ ሐዋርያት ሥራ ምዕራፍ 11 ሐዋርያት ሥራ ምዕራፍ 9 ጳውሎስ የተገኘበት ነው አይደል ሐዋርያት ሥራ ምዕራፍ 10 ደግሞ አሕዛብ ጌታን የተቀበሉበት ነው ምዕራፍ 11 ደግሞ ጴጥሮስ በአይሁድ ጉባኤ መካከል ቁጭ አርገውት አሕዛብ ጋር ገባ ብለው ጣት የጠቀሱበት ነው እንዲሁ ነው ጴጥሮስ አይደል ስለዚህ ማብራራት ነበረበት የሆነውን ነገር መናገር ነበረበት እንዴት አሕዛብ ቤት እንደገባ እዚህ ውስጥ እግዚአብሔር እጅ እንዳለበት እዚህ ውስጥ እግዚአብሔር ሐሳብ እንዳለበት እንዲሁ ዝም ብሎ ከአሕዛብ ጋር ተቀላቀሉ የሚለውን ነገር ለመጣስ በእንቢተኝነት ሳይሆን በማናለብኝነት ሳይሆን እንዴት እግዚአብሔር እንደመራው እንደተናገረው ቁጭ ብሎ ምን ይያለ ነበር እየነገራቸው ነበር በነገራችን ላይ ጳውሎስ በዘመኑ ሁሉ ጴጥሮስ በዘመኑ ሁሉ ይሄ ያከማቸውን የተሸከመውን ነገር እንደው በአንድ ሰመመን አርደብላ ስለተባለ የሚወጣ ይመስላችኋል አይወጣም እንዴት ይወጣል እንደዛ ቢሆንማ ስንት ተገላግለን ነበር ማለት ትንቢት ስንት ነገር ከኛ ወጥ በሩ ክብር ለኢየሱስ ይሁን እንደዛም አይደለም አልወጣለትም ግን እንደምንም ታግሎ እግዚአብሔር የቀደሰውን አንተ አታርክስ ተብሎ ወደ አሕዛብ ሄዶ ወንጌልን እንኳን ለነሱ እየሰበከ መንፈስ ቅዱስ ሲወርድባቸው ይሄ ሰዓት የሆነ ስትሬንጅ ፋየር ይሆን እንዴ ምናምን ይላል ትንቢት እየተናገሩ በልሳን እየለቀቁት ሰውየው የታዘዘውን እያደረገ ይሄ ሰዓት ግን የሆነ
ዲመኒክ እንዳይሆን ምን ይላል? ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 16 እናንብበው። ምዕራፍ 11 ቁጥር 16 ከ10 ጀምሮ ላንብበው፣ ወይም ደግሞ ከ9 ጀምሮ። እግዚአብሔር ያነጻውን አንተ አታርክሰው የሚል ድምጽ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሰበሰበ። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለውበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከኔ ጋር መጡ። ወደዚያ ሰውም ቤት ገባን። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ለመናገርም በጀመሩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። አችን የሚላት አሁን ነው። ቁጥር 16 ከዛ በፊት እንዲህ የሚል ቃል እንደመጣለት ይናገራል። ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ይላል። ኢየሱስ ለዘላለም ጌታ ነው። አሜን። መንፈሱ እየወረደ ላያቸው ላይ ትንቢት እየተናገሩ ልሳን እየተናገሩ ሰውየው ነገሩ ስላልወጣለት ስላላመነ ድምጽ መጣለት። በምን መጣለት? በእግዚአብሔር ቃል። ምን የሚለው? በመጥምቁ ዮሐንስ የተነገረው እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ እርሱ እኔ በውሃ አጠምቃችኋለሁ እሱ በእሳት በመንፈስ ቅዱስ ያጠምቃችኋል የሚለው ቃል ምን አለኝ? ትዝ አለኝ። የዛን ጊዜ ይሄ እሳት ስትሬንጅ ፋየር አይደለም ማለት አሁን ቆሞ በበዓለ ሃምሳ ቀን እኛ ላይ የወረደው ነው አለ። ክብር ለኢየሱስ ይሁን። እግዚአብሔር ይህን ሰውዬ በምን ተናገረው? ትዝ አለው የእግዚአብሔር ቃል። ስንት ሚሊዮን ቃል ትዝ ብሎናል የምንሻገርበት። ፌስቡክ ላይ ለጠፍ ነው እንጂ ቶቿል ትዝ ሚለን በጭንቀቱ ስንሆን፣ ግራ በመጋባቱ ስንሆን፣ በድካሙ ስንሆን፣ በዝለቱ ስንሆን፣ በሆነ ነገሩ ስንገባ፣ ድንገት ተኝተን፣ ድንገት እየነዳን፣ ድንገት ስራ ቦታ ወገኖች የእግዚአብሔር ቃል ትዝ ያለን እኮ ሊያወጣን ነው። ግን ይናገራል ብለን ስላላሰብን ነው። ድምጽ ነው ብለን አላሰብንም። በነገራችን ላይ ይሄ ትንቢት ከሰው ሰው ይለያያል። ዘፍጥረትን ብቻ ከሆነ ያነበብከው እግዚአብሔር ከዘፍጥረት ብቻ ነው የሚናገር። ዘጸአት ላይ ከሆነ ቃሉ ያለው ድምጹ አይመጣም አንተ ጋር አታቆማ ዘጸአትን። ክብር ለኢየሱስ ይሁን። ብሉይ ኪዳንን ጨርሰ ካነበብከው ታሰፈዋለህ። ሕዝቅኤልን ከሆነ ቃሉ ከሕዝቅኤል ወስዶ ይናገራል፣ ትወጣለህ። ከዘፍጥረት እስከ ራዕይ ካነበብከው እግዚአብሔር ከፈለገው ቃል ይናገርሃል። ክብር ለእግዚአብሔር ይሁን። አጭ ስለዚህ የትንቢቱ ድምጽ የእግዚአብሔር ድምጽ እኛ ውስጥ የሚመጣው ባነበብነው መጠን ነው አይደል እንዴ? በውስጣችን ባለው ቃል መጠን ነው። እስቲ ቃል መጠን ነው በሉ። አዎ የሆነ ነገር ትዝ አለኝ። ሳይኮሎጂ የልጆች ሳይኮሎጂ የምታውቁ ከሆነ አረ ነው ለምን ትዝ እንዳለኝ የሚጠቅም ከሆነ እዛ ላይ የቻይልድ ሳይኮሎጂ ምንድነው የሚለው? ኬጂ ከ0 እስከ 5 ያሉ ልጆች ኬጂ ውስጥ ያው ትምህርት አይማሩም ታውቃላችሁ። ማለት ራሱም ልክ አይደለም እንጂ አሁን 2 ሲባዛ በ2 7 ሲባዛ በ9 ከዛው እንደሱ መደረግም የለበትም ለነሱ። እና ሪሰርች ሲሰራ ከተለያየ ትምህርት ቤት ለምሳሌ ከ10 ትምህርት ቤት ህፃናት ተመርጠው አንደኛ ይወጡ ተመርጠው ሪሰርች ሲሰራባቸው 10ሩም ያላቸው የኑሮ አይነት አንድ ነው። ለምሳሌ ወይ የቤተሰብ የመጀመሪያ ልጅ ነው፣ ከዚህ ውጪ አይሆንም። ወይ የቤተሰብ ሴት ልጅ ነች፣ ወይ የቤተሰብ ብቸኛ ልጅ ነው፣ ከዚህ ውጪ አይወጣም። ለምን? የቤተሰብ ሴት ልጅ ከሆነች ውጭውን አትልም፣ ስትሰማ ስታወራ ስትለፈልፍ ነው ከእናቷ ጋር የምትውለው። ብቸኛ ልጅም ከሆነ ብርቅ ነው አይደል እንዴ? የመጀመሪያ ልጅም ከሆነ ብርቅ ነው። ሞር ምን አለው? ኮሙኒኬሽን አለውና ኮግኒቲቭ ዴቨሎፕመንታቸው ውስጣቸው ባለ የቃል መጠን ነው። አገኛችሁኝ? አንዱ ጻን ልጁ 300 ቃል አለ፣ አንዱ 900 ቃል አለ።
900 ቃል ያለው ልጅ አንደኛ ነው የሚወጣው 300 ያለው አለ ውስጣችን ያለው ቃል ከበዛ የትንቢቱ ድምጽ ይበዛል ክብር ለኢየሱስ ይሁን ስለዚህ ሙልጭ ያረጋግን ማንበብ አለብን እግዚአብሔርን ቃል ክብር ለእግዚአብሔር ይሁን አይገርማችሁም አንዳንድ ጊዜ አንብበነው እንኳን ለካ ተቀምጧልኛ ውስጥ አይገርምም ሲናገርን ነው ምናቀው እኔ ሁሉ ጊዜ እንደው ሁሉ ጊዜ ራሴን ይፈታተነኛል ሁሉ ጊዜ ግን ድያልኩ መመለሰው ለመስበክ ለማገልገል ማንበብ የለብንም ወገኖቼ ክብር ለኢየሱስ ይሁን ራሱን የቻለ ስትረስ ነው እንደውም በቃላችን እንዳንይዘው ነው የሚያደርገን ወለቴን ነው የምነግራችሁ በእውነት ትልቅ በሽታ ነው ስለዚህ እግዚአብሔር አምላክ ምን አለው ትዝ አለው ግን በጣም እኔ እንዴት መጽሐፍ ቅዱስ እኮ እንዴት አይነት አንጀት አረስ ነው እግዚአብሔር አምላክ ጴጥሮስን ምዕራፍ 10 ላይ አሕዛብ ቤት ከመላኩ በፊት ምዕራፍ 9 ላይ ቀድሞት ጳውሎስን አዘጋጅቷል የአሕዛብ ሐዋርያ አይገርምም የአሕዛብ ሐዋርያ ማን ነው ጳውሎስ አይደል እንዴ አሕዛብ ግን ለመጀመሪያ ጊዜ ወንጌል ሰምተው መንፈስ ቅዱስ ይወረደባቸው በማን ነው በጴጥሮስ እግዚአብሔር ላንተም አልሰጥም አለው እነዚህ አልሰጥም እውነቱን እኮ አልወጣለትም ጳውሎስ ራሱ እኮ አለ ገላትያ ላይ ሊፈረድበት ይገባ ነበር አለ ለምን አሕዛብ ሲሸሻየውት አይገርምም ሲሸሻየውት እንደ ጴጥሮስ ቢሆን ጥሎቱን ጴጥሮስ የናቱን የአባቱን ሚስት ያገባ ሰው አለ ለዘላለም አላቃችሁም ብሎ ነው የሚሄደው አይገርምም እንደ ጳውሎስ አይገርምም የአባቱን ሚስት ያገባለ ያሉት እየታገሰ ስንት አይነት ነገር ውስጥ ያለፉ እየታገሰ እንዲ ነው እንጂ አባትነት አይገርምም እንዲ ነው እንጂ ሐዋርያነት እግዚአብሔር የነን ስለሚያውቅ ቀድሟል እግዚአብሔር ለኔና ለናንተም ቀድሟል ክብር ለኢየሱስ ይሁን ቀድሞ ነው እግዚአብሔር የሚያዘጋጀው ቶሎ ቶሎ እንበል ወገኖቼ ትንቢተ ዳንኤል እስቲ ምዕራፍ 9 ላይ እንሂድ ምዕራፍ 9 በጌታ በኢየሱስ ስም አነባዋለሁ ከአንድ ጀምሮ በከለዳውያን መንግስት ላይ በነገሰ ከሚዶን ዘር በነበረ በአሻዊሮስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል አቤት 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 ምን አልኩኝ ምን ያረገ እያነበበ 70 ዓመት እንደተፈጸመ እግዚአብሔር አምላክ አሁን ዳንኤል እንዲጸልይ እንደሚፈልግ እግዚአብሔር ሪስቶር ማድረግ እንደሚፈልግ እግዚአብሔር አምላክ ለሱ መናገር ፈልጎ ነገረው በምን ነገረው ሲያነብ ምን ሲል ሲያነብ በሉ እስቲ አንድ ሰው እግዚአብሔር ተናገረ የምትሉት ነገር አይገባኝም ማለት መጽሐፍ ያነ ነው ይገባል አንብብ ሲያነብ አይናገረኝም ማለት አረ ይገባል ሲያነብ ምን አይናገረኝም ሰውየው ግራ ሲጋው እስቲ ምን እንደሆነ ተነበዋል በቃ ዝም ያነባሉ እስቲ ኖት እስክሪብቶ ነው ወረቀት ያዝና እየጻፍክ አንብባለው እሺ ያነበበ አዎ ይጽፋል መጣና ሰውየው ጻፍኩኝ በቃ እኔ ምን እግዚአብሔር አይናገረኝ ነው አለው አይ የጻፍክ ብዬ ነበር እኮ የጻፍኩ ነው እስቲ አንጣው አላየውና ታዲያ እኮ ይሄው የተናገረሃል ክብር ለኢየሱስ ይሁን እንዴት ነው ታዲያ ለዚያውም እኮ በጣም ሜጀር የሆነ ነገር እኮ ነው በመጽሐፍ ያነበብኩት ምን አልኩ አለ ወገኖች ያነበበን እኮ የምናስተውለው ነገር ድምጽ ነው እስቲ ድምጽ ነው በሉ እስቲ ክብር ለኢየሱስ ይሁን በራችንን ዘግተን ቁጭ ብለን ኖታችንን ይዘን ያነበብን የምናስተውለው ነገር ዋው የሚያስብለን ነገር የሚባርከን ነገር የእግዚአብሔር ድምጽ ነው ግፉበት ጸልዩበት አውጁት ክብር ለኢየሱስ ይሁን እንዲያውንማ ጌቶች እኮ
ጌቶች እኮ ድምጽ እኔ ጋር ብቻ ነው የሚሉ ስለበዙ ነው እኮ። ሰዓት የለንም። እሺ ቶሎ ቶሎ እንበል። ኢየሱስ ጌታ ነው። ዕዝራ መጽሐፍ ምዕራፍ 1 ላይ እንሂድ እስቲ። ከሁለተኛ ዜና ቀጥሎ ነው ዕዝራ መጽሐፍ ያለው። በጌታ በኢየሱስ ስም አነበዋለሁ። በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ፣ የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። በነገራችን ላይ ቂሮስ የሚባለው ሰውዬ አሁን ያነበብነው ትንቢተ ኢሳይያስ ምዕራፍ 45 ላይ ትዝ ይላችኋል አይደል? ቀኝ እጁን ሊያስኩት ለቂሮስ ለቀባውት ከፊቱ ሄዳለሁ የሚለውን 45ን ደግሞ ከመጀመራችሁ በፊት ወደ 44 መጨረሻ ላይ ስትሄዱ አሁንም ስለ ቂሮስ ይናገራል። ኢሳይያስ ይህን ትንቢት ቂሮስ ብሎ ስሙን ጠርቶ የተነበየው ከ150 እስከ 200 ዓመት ልዩነት አለው። አይገርማችሁ? 150 to 200 years before he reigned ቂሮስ ብሎ ግን መጽሐፍ ቅዱስ አይነግረንም። ቂሮስ ይህን ትንቢት አንብቧል የሚነግረን ነገር የለም። ሰምቶ ሊሆን ይችላል፣ አንብቦ ሊሆን ይችላል፣ ተነግሮት ሊሆን ይችላል። ስላንተ ትንቢት ተነግሯል፣ ነብዩ ኢሳይያስ ተንብዮአል፣ የእግዚአብሔር ቤት ትሰራለህ ተብሎ ትንቢት እንደተነገረለት ግን መጽሐፍ ቅዱስ እንደተነገረው አይነግረንም። ታሪክ ጻፊዎች ግን ይነግሩናል። ለምሳሌ ዳንኤል ራሱ አይደለ ዘመኑ እንደተፈጸመ አወቀ የሚለው አስተዋለ የሚለው ዳንኤል ነግሮታል የሚል ታሪክ የጻፉ ሰዎች አንብቤያለሁ። መጽሐፍ ቅዱስ ውስጥ የለም። ኢየሱስ ጌታ ነው። መጽሐፍ ቅዱስ ውስጥ ምንድነው ያለው ብትሉኝ አስነሳው ነው የሚለው። ምኑን አነሳሳው? እስቲ አነሳሳው በሉ። ስቲርድ አፕ አረገው፣ ሙቭ አረገው እግዚአብሔር አምላክ ምን የፈረሰውን ቤት እንዲሰራ። ክብር ለኢየሱስ ይሁን። እግዚአብሔር ቀኝ እጁን ያዘው፣ እግዚአብሔር ቀባው፣ እግዚአብሔር ተጠቀመበት። ምን ልትለን የፈለገው ካላችሁ እግዚአብሔር ስንት ጊዜ ስቲርድ አፕ አድርጎታል መንፈሳችንን። እግዚአብሔር ስንት ጊዜ ኢንስፓየር አድርጎናል። ኢየሱስ ጌታ ነው። ግን ኢንስፓየር ሲያደርገን እግዚአብሔር እንደተናገረን ካላወቀን እርምጃ እንወስድም። አይገርምም? ቸርች ሂድ ሲለን ስጥ ለቤተ ክርስቲያን ስጥ የሆነ የሚል ነገር ሲመጣብን ስጥ፣ ሄድ ጸልይ ሲል ጸልይ። ክብር ለኢየሱስ ይሁን። አርገው ሲል አርገው። ኢንስፓየር በማድረግም እግዚአብሔር ምን ይላል? ይናገራል። ክብር ለኢየሱስ ይሁን። ቂሮስን ምን አደረገው ይላል? እግዚአብሔር አንቀሳቀሰው ይላል። ሩት መጽሐፍ ሁላችንም የምናውቀው ነው። ሩት 1:6 ላይ እንደው አዲሱ መደበኛ ትርጉምን ወይ ቤታችሁ ስገቡ አንብቡት። በነገራችን ላይ ሩትና ኑሃሚንና ሩት ሩት ለኑሃሚን ፌቨራይቷ እንደሆነች አይነግረንም መጽሐፍ ቅዱስ። ይነግረናል እንዴ? አይነግረንም። ከሀገራቸው ሲወጡ እግዚአብሔር አምላክ ህዝቡን እንደባረከ ስትሰማ ሁለቱንም ይዛን የወጣችሁ ይላል አይደል እንዴ? በምንም ተአምር ያቺኛዋ ለኑሃሚን ከሩት የተሻለች ነች ብሎ መጽሐፍ ቅዱስ አይነግረንም። እሷም አልመሰከረችልንም። መጽሐፍ ቅዱስ ሲነግረን ሁለቱንም ይዛ በአዲሱ መደበኛ ትርጉም ላይ ስታነቡት ወደ ይሁዳ ኢየሩሳሌም፣ ወደ ይሁዳ ቤተልሔም የሚወስዳቸውን ዋናውን መንገድ ይዘው ጉዞ ጀመሩ ይላል አይደል? ግን ድንገት የለወጣት ምንድነው? ሴትዮዋ ድንገት ሴትዮዋ ተመለሱ ያስባላት ምንድነው? ስለናንተ ምን ብያለሁ አለች። በቃ ሆዷን ባርባር አለው ሴትዮዋ። ክብር ለኢየሱስ ይሁን። ምን ላረጋቸው ነው ወስጄ አችሁ? እግዚአብሔር አንዳንዴ ባርባርም ብሎ ይናገረናል። አልፈን አንሂድ። አሜን በሉ እስቲ። አልፈን አንሂድ። ምንድነው ጌታዊ ደስ አላለኝም? ጥሩ ነው ማለት መጸለይ ጥሩ ነው። ኢየሱስ ጌታ ነው። የመጨረሻ ትንቢተ ኤርምያስ ምዕራፍ 18 ይሄንን ከሰዓት አንፃር አላነበበውም፣ ሁላችንም እናውቀዋለን። እግዚአብሔር ኤርምያስ ምን አለው? ወደ ሸክላ ሰሪው ቤት ሂድ አለው።
ወደ ሸክላ ሰሪው ቤት ሄድና በዛ ድምጼ ምን እልሃለሁ በዛ ድምጼን አሰማለሁ በዛ ቃሌን ምን እልሃለሁ ሄደ ያያል ሰውየው ጭቃ ይሰራል ጭቃው በመንኮራኩሩ ላይ ያለ የሰራው ያለ ጭቃው በጨቅላ ሰሪው እጅ ምን ሆነ ተበላሸ እግዚአብሔር በሁኔታ ውስጥ ተናገረው አይገርምም አሁን ድምጹ መጣ በምን በሁኔታ ውስጥ ኧረ እግዚአብሔር በየቀኑ ነው የሚናገረን ኧረ በየዕለቱ ነው የሚናገረን ወገኖቼ አሁን ድምጹ መጣ አየው ጭቃው በጨቅላ ሸሪው እጅ ተበላሽ አይደል እንደወደደ መልሶ አድርጎ ሲሰራው አየህ አይደል አው ታዲያ እኔ አልሰራችሁ እግዚአብሔር ጌታ እኮ ነግሮናል እኮ አይደል እንዴ እስቲ እናትህን ያት እስቲ ያለ እናትህን ያት ክፉ ናት አባትህን ያው እስቲ ክፉ ነው ላንተ ምንድነው ግን ደግ ነው ዳቦ ስለምነው ምንም ይሰጠ ድንጋይ ሰጣህ እንዴ አሳ ስለምነው ግጥ ሰጣህ እንዴ ታዲያ ይሄ ክፉ ሰውዬ ላንተ መልካም ከሆነ ይሄ እኮ ላንተን መናገሪያ መንገድ ነው እኮ ሁኔታ እኮ ነው አሃ ይሄ ክፉ ሰውዬ ደግ ከሆነ ለኔ እግዚአብሔር ደግ ነው የሚል ድምጽ አሰማም የሰማይ ወፎችን ያያቸው ምን አይሉም አያርሱም አይጭዱም በጎተራ አይከቱም ዝም ብለው ግን ይበላሉ ይባዛሉ አያንሱም ይወፍራሉ አይከሱም ያምርባቸዋል ይወልዳሉ ያሳድጋሉ ያጠባሉ ይሄ ሁኔታ ይሄ ሲቹዌሽን ድምጽ እኮ ነው ላንተ አንተንማ እንዴት ብሎ አይነግሩም ይላል የምድር አበቦችን ያያቸው አይፈትሉም አይደል እንዴ ግን ሰለሞን እንኳን በክብሩ እንደነሱ አለበሰም ይላል ዛሬ ታይቶ ነገ የሚጠፋውን የምድር ሳር እግዚአብሔር እንዲህ ካስዋበው ይነግሩዋል እኮ ይሄ እኮ አንተን መናገሪያ መንገድ ነው ስማ እስቲ ስማቸው እስቲ ሁኔታቸውን ስማቸው ድምጽ አለው ይላል እግዚአብሔር ክብር ለኢየሱስ ይሁን እስቲ አሜን በሉ እስቲ በሁኔታዎች ውስጥ እግዚአብሔር ይናገረናል ሃሌሉያ የመጨረሻ እግዚአብሔር ዝም ብለን ተሰብስበን እየተጫወትን እያወራን እየተነጋገርን ድምጽ ሊመጣ እንደሚሳቃላችሁ እየሳቀን እኔ ቤታውን ተጋብሰን ጌታ ያርገው እየበላን እየጠጣን ወይ አንድ ሰው ቤት ወይ ሆነ ቦታ ተሰብስበን እያወራን እየተጫወትን ግድ የለም ጆሮአችሁ ጣል መንፈሳችሁን እቅት ይበል አሁንም ምን አላነብም ኦሬዲ አንድ ደቂቃ አልፏል መጽሐፍ ቅዱስ ሲነግረን ነህምያ ሐናንያ ወንድሜና ከሱ ጋር ብዙ ሰዎች ከየት መጡ አለ ከኢየሩሳሌም መጡ እና የኢየሩሳሌምን ነገር ጠየቅኳቸው ሲል እኮ ዝፍዝፍ ብዬ ጠየቅኳቸው አይደለም እንደ ሰላምታ አለኮ የለም እንደ ሰላም ይባባላሉ ያወራሉ ይጫወታሉ ይስቃሉ ብዙ ነገር አለ ወሬ ውስጥ ናቸው ድንገት ግን ጥያቄ ያነሳ እንዴት ነው ሲላቸው ፈርሳለች አሉት ህዝቡስ በታላቅ ስድብ ውስጥ ነው ይሄ ለሱ ድምጽ ነበር አይገርምም ይሄ ለሱ ድምጽ ነበር በነገራችን ላይ ነህምያ አንድም ትንቢታየው ትንቢት ሰማው ህልማየው ራይ የሚባል ነገር የለም እግዚአብሔር በልቤ ይሄንም ያክል ታድሶ ሲያመጣ በዚህ ድምጽ ነው በወሬ መሃል ግድ የላችሁ ክብር ለኢየሱስ ይሁን እዚህ ጋር ሳቁ ግድ የለም እዚህ ጋር ተጫወቱ ግድ የለም እዚህ ጋር አውሩ ግድ የለም የነቃ መንፈስ ግን ይኑራችሁ የሆነ ነገር እግዚአብሔር ሲለቅ እንድትገናኙ ክብር ለኢየሱስ ይሁን እግዚአብሔር አምላክ መናገሪያው እልፍ ነው ፓስተር መጥቶ ይጸልይልናል ሃሌሉያ እግዚአብሔር እንዲናገሩ የሚፈልግ ሰው አለ እግዚአብሔር ባንድም በሌላም ይናገራል አቤት ኤርሊ ኤጅ በስደት ነበር የምኖረው እና በጣም ብዙ ነገር የማይገቡኝ ጊዜያቶች ነበር መከራው ስደቱ ጭንቀቱ ያሉት ነገሮች ብዙ አይገቡኝም ህብረት አምባ እየኖርኩ አንድ ጓዳ ውስጥ የምኖርበት ክፍል ውስጥ ተንበርክኬ እየጸለይኩ
እንደተማርነው በጣም እግዚአብሔር እንዲናገረኝ እፈልግ ነበር። እንዲናገረኝ የምፈልገው ምንድን ነው የሚሆነው በህይወቴ? ምን እየሆነ ነው? ዋትስ ኔክስት? ለምንድን ነው ይህንን ህይወት የምኖረው? ይሄ ነገር አይበቃም ወይ እያልኩ በጣም ብዙ ሰዓት ተመረኩ። የአዲስ አበባ ልጆች እንደሚሉት ወፍ የለም፣ ድምፅ የለም ማለት ነው። ብገላበጥ ባይብሉን ባነሳው ባስቀምጠው 3-4 ብከፍተው ልነግራችሁ የማልችለው ተስፋ መቁረጥ ውስጥ ገባሁና እዛ ህብረት አምባ የምታስታውሱ ሰዎች ዋናው ሊቪንግ መኖሪያ ውስጥ ፓስተር ጎሳ ይኖር ነበር ከነ ቤተሰቡ። እንግዶች ነበሩት፣ ከተለያየ ቦታ የመጡ ትላልቅ አገልጋዮች። እኔ እዛ ክፍል ብዬ ከራሴ ላይፍ ጋር ታግዬ ምንም ድምፅ ጠፋ። ብድግ ብዬ ተነሳው። መሄድበት ሳጣ ድምፅ ሰማው። ልወጣ ስገባ አገልጋዩ ሁሉ ተሰብስቧል። ገባሁና ጆይን አረኩ። ለደቂቃ መከራዬን ረሳሁት። ለደቂቃ ከነበርኩበት ሐሳብ ወጣሁ። ሞቅ ያለ ትላልቅ አገልጋዮች ተሰብስበው የወንጌል ሥራ ይነጋገራሉ። እኔ እዛ ጊዜ አገልግሎትም አልጀመርኩም እና ጆሮዬን ጥያ ሆኖ እንደሚያላዛር እንዳለው እየሰማው እያለ በአጋጣሚ አንድ ነገር ቀልቤን ወሰደ። የፓስተር ጎሳ ባለቤት ቁጭ ብላ ቡና ጀበና ቁጭ አርጋ፣ ይሄ ምንድነው በከሰል ምድጃ ላይ ዞር ብያየው። ወሬው ሞቅ ብሎ እየተወራ እኔ እንግዲህ ወዝ 20 ውስጥ እድሜ ውስጥ ስለነበር ብዙ እንደዛ አይነት ነገር በአጋጣሚ ሆኖ ቤቴ ውስጥ አይቻላል። እና ሁለት ነገር ሐሳቤን የወሰደው ጀበናውን አየው። ስመለከት ለየት ያለብኝ ምንድነው ስኒ የለም። አሁንም ሐሳቤ ወደዚህ ያለ ሰዎቹ የሚያወሩትን ነው የምሰማው። እና ያንን ጀበና በወሬ መካከል ግን ሐሳቤ ወደዛ ሄዷል። ቅድም ወንድሜ እንዳለው እግዚአብሔር በሁኔታ እንደሚናገር አላቅም ነበር። እና የመጀመሪያ ሐሳብን የወሰደው ምንድነው ጀበናውን ቀይ ጀበና ነው ትዝ ይለኛል። አንዴ ታስተኛዋለች፣ አንዴ ወደዚህ ታገላብጠዋለች፣ አንዴ እንደዚህ ታረገዋለች። ምንድነው ዛሬ የሚደረገው ላለው በሐሳቤ ወሬ እየተወራ ከዛ ቆየና ደግሞ የሆነ ነገር ጨመረችበት። ከዛ ቡፍ እያለ ያው እህቶች ገብቷቸዋል። ይወጣና አታነሳውም፣ ላዩ ላይ ይፈሳል። በጣም ሐሳቤን ስለያዘው ዞር ብዬ ምን አልኳት፣ ምን እያረግሽ ነው? ይህን ነገር አንዴ ታስተኛዋለሽ፣ አንዴ ወዲህ ታረጊዋለሽ፣ አንዴ ወዲያ ታረጊዋለሽ፣ ላዩ ላይ የሆነ ነገር ይፈሳል፣ አታነሺውም ስላት፣ አይ እሳቱ ላይ ወዲያ ማረገው አለችኝ። እንዲጠነክር ነው አለች። አልገባኝም። ይሄ እስከ ውስጡ ብፍ የሚለው ነገር ምንድነው ውስጡ ስላት፣ የቡና አተላ ነው አለች። ታዲያ ምንድነው ለምን አታውጭም ስላት፣ ሸክላ እንዳይል ነው አለች። እነዚህን ሁለት ኤክስፒሪየንሶች እኔ አላቅም በልጅነት። በዛ ወሬ መካከል ተለማምጄው የማላቀው የእግዚአብሔር መንፈስ በላይ ላይ ወረደ። ተንበርክኬ ስንት ሰዓት እኮ ያልሰማሁት ድምፅ ማለት ነው። ሩቅ አይደለም፣ ሮጬ ወደ ክፍሌ ገባውና ተንበረከኩ። ጌታን ነገር አለ። እሳቱ ላይ የምትገላበጠው ልትጠነክር ነው አለ። ውስጥህ ብፍ የሚለው ስትገነፍል አለኝ። አዎ ሸክላ እንዳትል አለ። እስቲ ብድግ ብለን እንጸልያለን። የምትገላበጡ ካላችሁ ልትጠነክሩ ነው። እጆቻችንን ዘርግተን እንጸልያለን። እግዚአብሔር ባንድም በሌላም ይናገራል። ዛሬ እግዚአብሔር ሆይ ጆሮዬን ክፈት በሉ። አርብ በዚህ ነገር እንጸልይ ነበር። ዛሬ እንደሰማነው እግዚአብሔር ጆሮአችንን ይክፈት ወገኖች፣ ጆሮአችንን ይክፈት። በዚህ ሰዓት
በብዙ መንገድ ትናገራለህ። ዛሬ ቃልህን ልከህ እግዚአብሔር ሆይ ወደ ልባችንን ወደ ድምፅ ስለመለስከው እናመሰግናለን። የሚናገረኝንም ድምፅ ለመስማት ዞር አልኩ እንደሚል ዞር አድርገን ዛሬ ሲነን አጭር ጸሎት እንጸልይ። ዛሬ እጆቻችሁን አንሱና እግዚአብሔር ሆይ ከሁኔታ ላይ ዞር አድርገኝ በሉት። አቴንሽኔን ከያዘው ነገር፣ አይምሮዬን ከያዘው ነገር፣ ልቤን ከያዘው ነገር ወደ ሐሳብህ፣ ወደ ቃልህ፣ ወደ መንፈስህ ዞር አድርገኝ በሉት። ዛሬ ወደ ድምፅ ዞር አድርገኝ በሉት። ድምፅህ እንደ ብዙዎች ድምፅ ነውና በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር ሆይ ጆሮአችንን ክፈት። በዚህ ሰዓት በጌታ በኢየሱስ ስም መባንና መስዋዕትን አልወደድክም፣ ነገር ግን ጆሮዬን ከፈትክ ተብሎ እንደተጻፈ በናዝሬቱ በኢየሱስ ስም ዛሬ ጆሮቻችን ይከፈቱልን። ዛሬ ጠዋት ይህንን ቃል የሰሙ ሁሉ በኢየሱስ ክርስቶስ ስም መስማት ይሁንልን ብለን እንጸልይን። ጌታ ሆይ መስማት ይብዛልን ብለን ጸለይን። እግዚአብሔር ሆይ በብዙ መንገድ ትናገራለህ፣ አይለፈን፣ ድምፅህ አይለፈን። አይለፈኝ በሉና ጸልዩ በዚህ ጠዋት። አይለፈኝ፣ ድምፅህ አይለፈኝ። በሥራ ቦታ አይለፈኝ፣ በመንገድ ላይ አይለፈኝ፣ በሁኔታ ውስጥ አይለፈኝ፣ ተንበርክኬ አይለፈኝ። ወገኖቼ እግዚአብሔር በልጆቻችን እንኳን ይናገረናል። በሕፃናት አንደበት ማስተዋልን አስቀመጥክ ያለ እግዚአብሔር አምላኬና መድኃኒቴ ሆይ ማስተዋል ይሁንልን ዛሬ። የመስማት ማስተዋል ይለቀቅልን ዛሬ በጌታ በኢየሱስ ስም። አለመስማት ከኛ ትውልድ ላይ ይነሳ፣ ከቤታችን ላይ ይነሳ፣ ከኛ ሕይወት ላይ ይነሳ። አለማስተዋል ተመቶ ይነሳ ዛሬ። የማያስተውል ሕዝብ ይገለበጣል እንደሚል ቃል እግዚአብሔር ሆይ እኛ ግን ዛሬ አለማስተዋልን ገለበጥ ነው ከላያችን ላይ። ከዘመናችን ላይ አለማስተዋል የተገለበጠ ይሁን፣ ዞር ያለ ይሁን ዛሬ ጌታ ሆይ። ተናገረን አንልህም እግዚአብሔር ሆይ፣ ሁሌ ትናገረናለህ። ነገር ግን የምንለምንህ ማስተዋል ስጠን ብለን እንጸልያለን። በምትናገረን ነገር ሁሉ ውስጥ ማስተዋል ይሆንልን ዘንድ የሊዲያን ልብ የከፈትክ እግዚአብሔር የእኛንም ልብ ክፈት ዛሬ። እስቲ እጆቻችንን ልባችን ላይ አድርገን ይህን ጸሎት እንጸልይ። ማስተዋል ይሆንልን። ጆሮ እኮ አይደለም የሚሰማው፣ ልብ ነው የሚሰማው ወገኖች። ልብ ነው የሚሰማው። ልጄ ሆይ ልብህን ስጠኝ ያለው ለዚህ ነው። እግዚአብሔር ልብ ስለሚሰማ ነው። ሴካቶራሺ ካላቦራላባዲስ ዛሬ ይፈወስ። ይሄ ልባችን ይፈወስ፣ በማስተዋል ይፈወስ፣ በመስማት ይፈወስ፣ በሰላም ይፈወስ፣ በመረጋጋት ይፈወስ። ሃሌሉያ! የእግዚአብሔር መንፈስ አለ ወገኖቼ፣ የእግዚአብሔር መንፈስ አለ። በጎቼ ድምፄን ይሰማሉ ያልክ ጌታ በጌታ በኢየሱስ ስም መስማት ይሁንልን፣ መስማት ይሁንልን፣ መስማት ይሁንልን። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያልፋል እንደሚለው ቃል በኢየሱስ ስም፣ በኢየሱስ ስም። በጣም በዚህ ሰዓት ይኸውላችሁ የተናወጠ ልብ አያለው። በጣም የተናወጠ ልብ አያለው። የተናወጠ ልብ አያለው በመንፈሴ። የእግዚአብሔር ሰላም የሚፈልገው ልብ፣ ሰላም ይሁን ለዚህ ልብ፣ ሰላም ይሁን ለዚህ ልብ። ምንድነው የማየው? ይሄ ልብ በንፋስ ውስጥ ያለ ልብ ነው። ሄድ መለስ
የሚል ማዕበልና ወጀብ የከበበው ልብ፣ በነውጥ ውስጥ ያለ ልብ፣ አንድ ጊዜ መደሰት፣ አንድ ጊዜ ማዘን፣ አንድ ጊዜ በከፍታ፣ አንድ ጊዜ በዝቅታ። ኦ የእግዚአብሔር መንፈስ ይህን ልብ ዛሬ ፈውሰው። ፍጹም ይሁን፣ ፍጹም ይሁን፣ ሰላሙ ፍጹም ይሁን። አረን ነው ወንድ ይሁን ሴት አላቅም፣ ግን ዛሬ እግዚአብሔር ይህን ልብ ፈውሶታል። ዴሌቫጋሶ ኮቶሮቦሺ ኪላቦራላባስ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን። በኢየሱስ ስም ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን በኢየሱስ ክርስቶስ ስም። አቤት ጌታ ሆይ ጸልያለሁ በጌታ በኢየሱስ ስም። በዚህ ልብ ላይ የተወረወሩ ፍላጻዎች ሁሉ ይሰበሩ ዛሬ። አይገርማችሁም? እንደዛ ነው የሚያሳየኝ መንፈስ ቅዱስ። ልክ ዳርት የሚመስሉ እሾኮች በግራና በቀኝ የተወጋ ልብ አያለው። ዛሬ ፈውስ አለ ለዚህ ልብ። ዛሬ ፈውስ አለ በኢየሱስ ስም። ፈውስ አለ፣ ፈውስ አለ፣ ፈውስ አለ። ሐናም ከዛን ጊዜ በኋላ ሐዘንተኛ መስላ አልታየችም እንደሚል ኦ የስ ሎርድ የጸና ፍጹም የሆነ አምላካችን እግዚአብሔር ሆይ እናመሰግንሃለን። ፈዋሽ አምላክ እግዚአብሔር እኔ ነኝ ተብሎ በቃል እንደተጻፈ ፈውስ በመካከላችን ስላለ እናከብረሃለን። ስለ እህቶቼ ስለ ወንድሞቼ ዛሬ ማለዳ ይህን ድምፅ ስለሰሙት ሁሉ አመሰግንሃለሁ። ድምፅህ አሁንም በሁላችን ዙሪያ እየከበበን ይሁን። ስለነበረን ጊዜ ተባረክ። ቀሪውን ሳምንታችንን ሁሉ ባርክ። በጌታ በመድኃኒታችን በኢየሱስ ክርስቶስ ስም ሃሌሉያ። ጌታ ኢየሱስ ይባርካችሁ። ስትወጡ ችግኛችሁን ይዛችሁ ሂዱ። ዛሬ ሻይ ቡና የለም ተብላችኋል። እዚህ ጋር ጠረጴዛ የተዘጋጀው ለእንግዶች ነው። ተባረኩ።